ችግር የለም ማውራት ትችላለህ ካሜራስ ምንድን ነው እነማን ናችሁ እናንተ ምንድን ናችሁ እንዴ ምንድን ነው የተካሄደለው አንተ ካሜራ ምንድን ነው አትፈልጊ ምንድን ነው አትፈልጊ አይኔ ምን አረክ ምንድን ነው እነማን ናችሁ እናንተ ምንድን ናችሁ ምን አጠፋው ናፍቀሽኛል እኮ እንዴ ስታሰኝ ደግሞ ታስጎመጂኛለሽ ታስጎመጂኛለሽ ስታይ እና እኮ እንግባ ምን ይመስላል ደስ ይለኛል ግን ይኸውልሽ እኔ ያው አስቢ አሁን እንደዚህ ተወጂኛለሽ ከኔ ጋር ጊዜ ማሳለፍ ትፈልጋለሽ ስራት ያዝና ተቀመጥ ያልሽ የሰማሽ እንኳን አረጨሽ ነው ያበሉሽ ማለት ይሄ ቤት አንቺ ቤት አይደለም ቤትሽ ነው ምን አገባው ቤት ሆነ አሁን ቤትሽ ነው አይደለም ዘዘርፈሽ ቁጭ ይሄ ቤት አንቺ ቤት አይደለም የእሱም አንቺ ቤት አይደለም እኔ ባንተ ዳኒ እንትን ማለት አለብኝ እንዳይደብር ምንድን አንተ ኧረ አንቺ አገግሚ ነው በእናትሽ አልመጣም መጀመሪያ እዳህን ጨርስ እሺ እኔ ሁሌ ካንተ በነፃ መተኛት አለብኝ እንዴ ትዳር ትላለህ አን በዚህ ስራ ነው እንዴ ካንተ ጋር በትዳር የምኖረው ያው የምትፈልገው ነገር አደረግና አይደል በቃ ጨረስን እኮ በቃ ጨረስን አዎ እና ከዚህ በላይ ምን ፈለክ ምን ማለት መድገም ማለት ከዚህ በላይ ምን ፈለክ ማለት የምትፈልገውን በቂ ነገር ነው የሰጠው አሁን ቤትን አስተካክል ባከታት የተዘከረከው ነገር አስተካክል ነው ልሂድ በቃ ከኔ ጋር መድረስ ፈልጊ ይችላል ምን ማለት ነው ከኔ ጋር መድረስ ፈልጊ ማለት ነው ከኔ ጋር መድረስ ፈልጊ እሺ ከኔ ጋር ማለት ነው ለውጣልኝ ለውጣልኝ ብለህ ካሜራ እኔና ተዋሰው ሴትነሽ ብለን ያከበርሽ ይሰማሽ ነው አይደል ቁጭ በይና ማውራት እንችላለን ወደ ጅላ ቁጭ በይ ማንነታችሁ ታውቃለህ ከዚህ ቤት እኛ ደጅ ማውራት ሰላም ክብራትና ክብራን የሚኪሾ ቤተሰቦች እንደምን አላችሁልኝ ዛሬ ለእናንተ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ ለባለ ጉዳይ ደውላትና ያለው ነገር ምን ሰማናል አብራችሁን ቆዩ ሄሎ ሰላም ነው እንዴት ዋልሽ እህቴ አለሁ እግዚአብሔር ይመስገን እንዴት ነህ አለን እግዚአብሔር ይመስገን መልእክት ልከሽልኝ ነበር ሚሮን ባላለው ከባለቤቴ ጋር ያለው ነገር እንድታጣሩልኝ እፈልጋለሁ ለሽ መልእክት ልከሽልኝ ነበርና እስኪ ምንድን ነበር እንዳጣራልሽ የፈለግሽው ነገር ሚኪያስ ነኝ ይቅርታ ስሜንም ሳልነግርሽ እሺ ያው መልእክት ልከሽልኝ ነበር ሶሻል ሚዲያ ላይ ያው የምትሰራቸው መልካም ነገሮች ስለማይ ለዛ ነው ለኔ ጉዳይ መፍትሄ ትሰጠኛለህ ቃላስ ተጀግኩሽ ድምጽሽ ትንሽ ጮክት ይልኛለሽ መኪና እየነዳው ነበር ለተመልካች ጥርጥሩ እንዲሰማ ድምጽሽን ጮክ ባለ ብነግር እሺ አሁን ይሰማል አሁን እሺ የምሰራቸውን መልካም ነገሮች ሶሻል ሚዲያ ላይ ስለማየው እና ለዛ ነው ለኔ ጉዳይ መፍትሄ የምትሰጠኝ ከሆነ ብዬ ነው በውስጥ መስመር ያወራው ምን ነበር ያጋጠመሽ ሜሮን እስኪ በግልጽ ብነግሪኝ ያጋጠመኝ ያው ከባለቤቴ ጋር የሆነ ችግር ያጋጠመኝና እኔ አሁን ያለሁት ጅጅጋ ነው ከሄድኩኝ 1 አመት ከምናምን ሆኖኛል ለስራ ጉዳይ ነው የሄድሽው ወይስ ለትምህርት ነው የሄድኩት ኦኬ ለትምህርት ነው የሄድኩት ተማሪ ነሽ ማለት ነው አይ ማስተርስ ሄድኩት ኦኬ እና ባለቤቴ ጋር 6 አመት ምናምን የቆየ ትዳር ነው ያለን ግን አሁን ላይ ምን እየተፈጠረ እንደሆነ አላውቅም በጣም ብዙ ነገሮች እንትን እያሉ ነው እና የአካባቢው ሰው እንደዚህ አንዳንድ ላይ የሚቆረቆሩ ሰዎችም የተለያዩ ነገሮችን እየነገሩኝ ነው ያሉት እና ይሄንን ነገር አጣርታችሁ ወደ ሰው የሚማርበት ዘንድም እኔም ለጉዳይ መፍትሄ አገኛለሁ ብዬ ነው እንግዲህ ወደ አንተ እንትን ያልኩት መልካም እንግዲህ በነገርሽኝ መሰረት ከባለቤትሽ ጋር እናጣራ ይሆናል ግን እንደው ባለቤትሽን ለመጠርጠር በቂ ያልሻቸው ምክንያቶች አሉ አዎ ባለቤቴ እኔ ሳቀው በጣም ትሪት የሚያደርግ ሰው በጣም ሚስቱን የሚወድና ትዳሩን የሚያከብር ሰው ነበር አሁን ግን ምንድነው ብዙ ነገሩ እየተቀየረ ነው ያለው ብዙ ነገሩ ማለት እንዴት ብዬ ልንገርህ ብቻ የባህሪ ለውጥ በቃ በፊት በጭራሽ በቃ 5 አመት ከምናምን ከሆነ በኋላ አሁን 1 አመት ከምናምን ሆኖ ይሄ ነገር መፈጠር ከጀመረ ማለት ነው ምክንያቱም እኔ ከቤት ወጥቼ እዛ ከሄድኩም በኋላ ማለት ነው እንደው ምናልባት ዩኒቨርሲቲ ሜዲሲን አልተስማማም ነበር ልትማሪ አልፈለገም ነበር አረ ሲጀምር እንደውም እሱ ነበር የጎተጎተኛ ነበር ወደዚህ እንትን እንደገባ አስራ ቁሚ ምናምን እዛ እንድሄድና ትምህርቴን እንድቀጥል ያደረገኝ እሱ ነበር ግን አሁን ላይ ከሄድኩ በኋላ ባለቤቴ ሙሉ በሙሉ ተቀይሯል እና ደግሞ አንድ ጎረቤቴ እንደነገረችኝ ከሆነ ቤትም የምትመጣ ሴት ምናምን እንዳለች ነው እንግዲህ እየተነገረኝ ያለው እንደው ከነገርሽኝ አንፃር አንቺም በጎረቤት ሲነግርሽ
ስትሰሚ ባለቤትሽን በግልጽ ለማውጣት አልሞከርሽም? ያው ይመስለኛል ፍቅር ውስጥ ትዳር ውስጥ በግልጽ መነጋገርን የመሰለ መፍትሄ የለም አይደለ? እኛ ጋር ከመምጣትሽ በፊት እንደው በራስሽ የሞከርሽ መፍትሄ ያልሻቸው ነገሮች ነበሩ? አዎ ሞክሬ ነበረ። እንደተማረ ሰው ቁጭ ብዬ ላወራው ሞክሬ ነበረ። እንደውም ፍቃድ ወስጄ ሁሉ ሂጄ ነበረ ወደ እሱ ጋር እና በስነ ስርዓትም በጠረጴዛ ዙሪያ ለማውራት ሞክሬ ነበረ። ግን በቃ ንዴት ነው የሚለው። አታምኚኝም፣ እኔ ምንም ሳልጠይቀው አታምኚኝም የሚል ምላሽ ነው እየሰጠኝ ያለው። እንደዛ ከሆነ እንግዲህ እኛም ለማጣራት እንሞክራለን። ግን ያው የኛ ስራ አይተሽ ከሆነ ቤት ውስጥ ካሜራ አለ፣ ካሜራ አስገብተን ነው የምናጣራው። እንደው የቤትሽን ቁልፍ ማግኘት የምንችልበት ኦፖርቹኒቲዎች አሉ? የቤቴን ቁልፍ ልልክላችሁ እችላለሁ። ከዚህ አንድ ቁልፍ ስላለ ጎረቤቶች ምናምን ካሉ እነሱም ጭምር ተባብረውን እነሱ ባሉበት ካሜራ ገጥመን ብንወጣ ደስ ይላል። ምክንያቱም ያው ለታማኝነትም ጭምር ስንገጥም እንድንታይ ስለምንፈልግ ኃላፊነት የሚወስድ ሰው ስላለ በዛ መንገድ ቢሆን መልካም፣ ደስ ይለኛል። አይ ምንም ችግር የለውም። እናንተ ብቻ ከዚህ የጭንቀት አረንቋ ውስጥ አውጡኝ እንጂ ምንም ችግር የለውም። እኔ እንትን መልካም እንግዲህ አንቺ ማትጨነቂ፣ ያለሽበት ትምህርት አለም ላይ ነውና በትምህርትሽ ጠንከር ብለሽ መፍትሄ እኛ እንፈልጋለን። አንዳንድ ነገሮች ጥርጣሬ ሊሆን ይችላሉ፣ እውነታው አይደሉም እና እንደው ይህ ጥርጣሬ ብቻ ሆኖ በፍቅራችሁ ማለት ምንም አይነት ክፍተት እንዳይሆን እንግዲህ እየተመኘው በካሜራችንም መጥፎ ነገር ሳይሆን ጥሩ ነገር ታማኝ ባልሆነ እንዲመኝ መልካም ምኞቴን ነው መግለጽልሽ። እሺ። እና ምን መሰለህ አሁን ትልቅ ተስፋ ነው የተኩብህ በአንተ። ትልቅ ተስፋ ነው አንተ ላይ ያደረኩትና ከምንም ነገር በላይ ትዳሬን ብታደንልኝ ደስ ይለኛል። ካልሆነ ደግሞ በቃ እውነቱን አምኜ አውቄ የራሴን ህይወት መኖር እንድችል እርዳታን ፈልጌ ነው እንትን ያልኩት። እናም ተስፋ አደርግልኝ። መልካም፣ ባጭር ጊዜ ያለውን ነገር ልቃጣልሽ ጨርስ አሳውቅሻለሁ። ባለቤትሽንም ከውስጥም ከውጭም እንከታተላለን። ፎቶውን እና የስራ አድራሻውን ስልክ ቁጥሩን በውስጥ መስመር ላኪልኝ። እሺ፣ ምንም ችግር የለውም። ያስፈልግህን ነገሮች በሙሉ ጠይቀኝ፣ እኔ እልክልሃለሁ። መልካም፣ እጅግ በጣም ከልብ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ ስለሆነ እጅግ በጣም ከልብ አመሰግናለሁ። እሺ፣ ሁልጊዜ ምርጫዎቼ ናችሁ። እናንተ የምትሰሩትን ነገሮች በደንብ ነው የምከታተለው። በሰላም በፍቅር ለተጎዳ ሰው ደራሽ ናችሁ ሁልጊዜ። በሰላምና በፍቅር እንግዲህ ያገናኘን። ጥሩ ነገር ለመስማት ቸር ወሬ ለመስማት ያብቃን። እኔም ቸር ወሬ ለመናገር አብቃኝ። እሺ። መልካም ቀን። በውስጥ መስመር መላኩ እንዳትረሺ። የቁልፉን ነገር አደራ። ምንም ችግር የለውም። ለአንድ ጎረቤት ይልከውና እሷ ታቀብላችኋለች። መልካም። ቻው እህቴ፣ መልካም ቀን። በጣም አመሰግናለሁ። ክብራትና ክብራን የሚክሽ ቤተሰቦች እንግዲህ ያለው ነገር ሰምታችኋል። ከዚህ በኋላ ምን ይፈጠራል የሚሆን ደግሞ ካሜራችንን አስገብተን በድብቅ የምንከታተል ይሆናል። ጥሩ ነገር ለማየት ያብቃን። ፍቺ መልካም አይደለም። ሰው ቢዋደድ ቢፋቀር እንደሚክሰው ቤት ደስ ይለናል። እኛ የምናቀርባቸው ባለጌዎችና ባለጌዎችን ብቻ ስለሆነ ታማኞችም እኮ ብዙዎች አሉ። በእንደዚህ ምክንያት ትዳር እንድትፈሩ አንፈልግም። ሰው ብዙ ጥሩ ነገር አደባባይ አይወጣም። መጥፎ ነገር ብቻ አደባባይ ስለሚወጣ ነው። እንግዲህ ምን ይፈጠራል የሚሆን አብረን ያለን። እስከ መጨረሻው አብራችን ቆዩ። እንዴት ነው ቤት የሚሞቀው? ዛሬ ደከመኝ። በጣም ደከመኝ። ቤት ደግሞ በጣም ነው የሚሞቀው። ስራው ተሸብር ዛሬ ያው ስራዬን ታውቂያለህ እንዴ? ለምን ዛሬ ወጣሽ ብዬ ነው። እኔ ቀን ማገኝሽ እኮ ከአንቺ ጋር ጊዜ ነው ማሳለፍ። እሱንማ አውቃለሁ። ሲሆን በቃ መጣሁበትን ቶሎ እንጨርስና ብዙ ስራ ስላለብኝ ወደ ስራ መሄድ አለብኝ። ሁሌ እንደነገርኩሽ ነው። ምንድን ነው አንቺ ግን ሁሌ መተሽ በቃ እንዲህ ይደብረኛል። ምንድን ነው የሚደብረው? በቃ ሁሌ እንደነገርኩሽ ነው። በቃ ምንድን ነው ሁሌ እንደነገርኩሽ ነው? በእንደዚህ አይነት ነገር ነው የምንገናኘው ሁሌ። በቃ አንዴ ቆይ፣ ምን ፈለክ ሌላ? አልገባኝ። መናገር የምትፈልገው ነገር በግልጽ ተናገር። ስንት ያልኩሽ ነው። በቃ ይሄ ነገር እናሳድገው። በቃ ነው ያስፈልግ። በዚህ ነገር ብቻ ነው የሚሰለችኝ። አሁን የመጣበትን ጉዳይ ጨርስና እንሂድ። ደክሞኛል፣ አረፍ ብሏል። መቼ ነው ቁም ነገር የምታስቢው? ምን ማለት ነው ቁም ነገር የምታስቢው? ማለት ከዚህ በላይ ቁም ነገር አለ እንዴ? ደግሞ አንቺ ቁም ነገር ነው በቃ እኮ። ያንተ ቁም ነገር ምንድን ነው? እሺ ልስማው፣ ንገረኝ። ምን ማለት ሁሌ እንደነገርኩሽ አይደል? ለምን ነው እንደ አዲስ የምትሆኚው እንደገና? እንዴ እኮ ንገረኝ፣ ልስማው። በቃ ይሄ ነገር እንዲያደርግ ፈልጋለሁ እኔ። በቃ አንቺን ማግባት ፈልጋለሁ። ማግባት ምን ያስጋል ማለት ቁም ነገር አለ? ማግባት ማለት እንዴት ነው? እኔ ስለ ትዳር ምንድን ትዳር ማለት ነው? ማግባት ምንድን ነበረ ትርጉሙ? በእናትህ
እኔ ራሱ ግልጽ እየሆነልኝ አይደለም ስለምትለው ነገር ራሱ። በቃ ላገባሽ እፈልጋለሁ፣ አንድ ቤት እንድንኖር እፈልጋለሁ። ትዳር ነው ማለት አብረን ማለት እዚህ ቤት እኔ እናንተ በቃ ከዚህ ስራ ወጥተሽ አብረን እንድንኖር እፈልጋለሁ። ይሄን ስራ እንድታቆኝ እፈልጋለሁ። አብረን መኖር ስትል እኔ እናንተ እዚህ ቤት አብረን እንኖር ማለት ነው። በቃ ልጅ ነሽ እና ትዳር ማለት ምን ማለት ነው? አብረን እናድር፣ አብረን እንውላ፣ አብረን ምግብ ልንበላ ምናምን እንደዚህ አይነት ነገር ነው ሀሳብክ። ትዳር ማለት ምን ማለት ነው? ትዳር ማለት እሱ ነው እንዴ? አትቀልጂ እናትሽ ያናደሽ። እኔ የቀለድኩ አይደለም ሲሪየስ። ይልቅ የመጣንበትን ጉዳይ ፈታ የምታደርገኝ እንኳን ፈታ ብዬ ልሂድ። እኔ ብዙ ስራ እኔ እሱ አያስጨንቀኝም። በይሳት እየነገርኩሽ ነው። በይሳት የሚያስጨንቀኝ ብዙ ነገር አለ። እኔ ያው ፀጉር ደግሞ ምንድን ነው መቼ የታጠብከው? እሱን ሲገባና ሻወር ውሰድ። ቀለል ይላል። የሆነ ድብርት ውስጥ ነው ሳይክ ማለት ነው። እና ምን አሰብክ? አሁን ሻወር ትገባለህ ሳትገባ ነው? ከደበረኝ አብረን እንግባ። እንደውም እዛ በጣም መግባቱ አይደለም ያሳስበኝ። አንቺ አትቀልጂ እንዴ! እየቀለድኩ አይደለም። እንደውም እዛ ብዙ ነገር እናሳልፋለን። ከዛሬው ብዙ ነገር ካደረግናቸው ዛሬ ለየት ያለ ፖዚሽን እንጠቀማለን። ደስ ይለኛል እኮ እኔም ግን አሁን ላይ ደግሞ የሚያሳስበኝ እኮ ከኔ ጋር ሴክስ ስታደርግ ደስ አይልም? ይመችሃል አይደል? ሁለዛሬ እንዴት ነው በቀን በሳምንት ስንት ቀን ነው የምጠራኝ እዚህ ቤት እንኳን ራሱ በየቀኑ በመጭልኝ ደስ ይለኛል። እና አንቺን ቢሰምት ትንሽ እኮ በቃ እንግባሽ። ምን ታስባለህ? ደስ ይለኛል እኮ እኔ ግን ይሄ ነገር እንዲያርፍ ፈልጋለሁ። እናትሽ ለምን አትረጂኝ? ምን ማለት ነው እንዴ? የጠራኝ ለሴክስ ነው አይደል? እኮ እንግባና እሱ ደስ ይለኛል እኮ አሁን እኔ እሱን ብናረግ እኮ ደስ ይለኛል። ግን ይኸውልሽ ምን አለ አስደስታለሁ በጣም ደስ ብሎ እኔም አንተም በቃ ረክተን እንሄዳለን እኮ ደስ ይለኛል። እሱ ነገር እንዳለ ሆኖ ደግሞ አሳድጋ ነው በቃ ሁሉ ነገር እንዲቀየር ፈልጋለሁ። ምን ማለት እንዲቀየር ማለት? በቃ ወደ ትዳር ማመግባት ፈልጋለሁ። ሁላችሁ መጀመሪያ ላይ በቃ ፍቅር ያጫወታችኋል። ሴክስ ምናምን ካደረግን በኋላ ሴክስ እንኳን ራሱ እያደረግን የኔ ማሪ ጣፋጭ በቃ እኔ እኮ ካላንቺ መኖር አልችልም፣ በቃ አንቺ ወንዶች መኖር ፈልጋለሁ ምናምን ትብላ። ከዛም በኋላ ካደረጋችሁ ከረካችሁ በኋላ እቺ ግማታም እቺ ጋማን ይኖራል ምናምን። ይሄ ነው የእናንተ ትርፍ ነው በቃ። ሌላ ነገር የለም። እኔ ከሁሉም ጋር እንዳይን ሰው ያው ወንዶች ናችሁ። ሌላ ምን የተለየ ነገር ሁላችሁም አንድ አይነት ናችሁ። እኔ ጋር የምትመጡት ወንዶች ተመሳሳይ ናችሁ። ሁላችሁም እንደዚህ እንደንቁላል ምናምን ትንከባከቡና ካደረጋችሁ ከጨረሳችሁ በኋላ ከዛ በቃ የምትሉት አማርኛ የምትጠቀሙት አማርኛ ራሱ በጣም የሚያስጠላው። እንደዛ ታስቢኛለሽ። ስንት እባክህ። አሁን ወደ ጉዳያችን እንግባ። እንገባለን። እሱ ደስ ይለኛል። እኔ ራሱ እንገባ ናፍቀሽኛል እኮ። እንደናፈቁማ ገባኝ እኮ። ለዛ እኮ ነው አንተ ጋር የመጣሁት። ምንድን ነው አላማረኝ ለማለት ነው አይደለም? መልስ እንድትሰጪኝ እፈልጋለሁ። በቃ ይሄ ነገር እኔ ግራ እየገባኝ እኮ። ካደረግን በኋላ ብናወራ አይሻልም? እሱ ሀሳብህን መቼም ካደረግን በኋላ ሀሳብ እንደምትቀይር እርግጠኛ ነኝ። ዳንቻ ያለኝ እኔ በእንደዚህ በሴክስ የሚለውጥ አይነት ስሜት አይደለም ያለኝ። ኧረ እባክህ ተው እንጂ። ለሱ ቢሆንስ ከእስከ ዛሬ ስንቴ በእናትህ በጣም ወገቤን ያመመኝ ጀርባዬን። እስኪ ከቻልክ ጀርባዬን ብታሸኝ ደስ ይለኛል። ደስ ይለኛል። እሺ እኔ ታይሽ በተይ እንዴት ነው ስታይኝ? ምቻል የጨመረ ነገር አለ እንደዚህ ጋር ወገብሽ ትንሽ ጨምሮ። ኧረ እባክህ እየቀጠነ ነው። አሁን ደግሞ የባሰ በቃ እና እንደሱ ነው የምታሸኝ? በእናትህ እኮ ተኛሽ ልጅ መች ሲመቻን ሲጀምር ለመተኛት እኮ ምንም የተመቸኝ አይደለም። እኔ እነሳልሽ ሲሆን በቃ ሻወር ቤት እንግባና እዛ ሁሉ ነገር ብናደርግ ነው ደስ የሚለኝ። እሺ መልስ መቼም ሰጪኝ። መልስ መቼም ሰጪኝ? የምን መልስ ነው የምታወራው? ስንት ጥያቄ ጠይቅሽ እስካሁን? ያለብህ እኔ ጥያቄን የምመልስልህ በቃ ይሄን ሴክስ ምናምን ካደረግን በኋላ ይሻላል። እሱን እናደርጋለን። እኔ ደስ ይለኛል። እኔም እኮ ናፍቀሽኛል። ግን ደግሞ ሁሌ በቃ ካጠገቤ እንድትሆኝ አልፈልግም። ሁሌ ካጠገቤ ሆነሽ ለሊትም ስነሳ ቀንም ስነሳ። ኧረ እባክህ መች አግብታኝም በየቀኑ ከኔ ጋር ሴክስ ለማድረግ ካልሆነ በቀር ሌላ ነገር አይደለም። አንቺ በቃ ማድረግና ከገንዘብ ውጭ ሌላ ለትዳር የምትይኝ ቀን ማታ ልታገኝ ስለፈለግ አይደለ? እኔ ጋር ሴክስ ማድረግ ስለምትፈልግ ብቻ እንጂ እኔነቴን ወደህ አይደለም። መቼስ ስላፈቀርኩሽ ነው እንጂ ፍቅር የትኛው ፍቅር እባክህ? የሴክስ ፍቅር ነው ወይስ የኔ ፍቅር ነው? አልገባኝም። እና እኔ በፍቅር ነው ፈልግሽ አንቺ በቃ የምታስቢው የትኛው ፍቅር ንገረኛ። ማለቴ ሰውነቴን ነው ወይስ ራሴ ማንነቴን ነው? እኔ እዚህ ጋር ያለው የልብሽ ፍቅር ወይስ እዚህ ጋር ያለው ነው? ከዚህ ጋር ነው ፍቅር የያዘ?
እዚህ ልብሽ ስር ጡቶችሽ ስር ካለው እራት ቀለጅ እናትሽ። እኔ ሳስቡማ እንደሱ አይመስለኝም። እስኪ ከጀርባ ልደንስልህ እንዴ? እንዴ ነው ከኋላ አምሮብሻል። ኧረ እባክህ እና ምን ላድርግልሽ? ደስ የለም ምን ላድርግልህ? ናፍቀሽኛል እኮ እንዴ ስታሳይኝ ደግሞ ታስጎመዥኛለሽ። ታስጎመዥኛለሽ እና እኮ እንግባ ምን ይመስላል? ደስ ይለኛል። ግን ይኸውልሽ እኔ አሁን አስቢ አሁን እንደዚህ ትወጂኛለሽ፣ ከኔ ጋር ጊዜ ማሳለፍ ትፈልጊያለሽ። አስቢ ደግሞ አሁን ሁሌ ጠዋት ስትነሳ ካጠገብሽ ነኝ፣ ማታ ከኔ ጋር ነሽ። 6 ሰዓት ሳይገደብሽ ከኔ ጋር ፈልግ የሆነ ጊዜ ታደርጊ። እኔ ደጋግሜ እነግርሃለሁ። ሲጀመር ፍቅር የምትለው ነገር እርግጠኛ ነኝ ከዚህ ጋር ያለው ፍቅር አይደለም። ከሱ ፍቅር አይደለም ምን ያዘኝ አንቺ ነው እንጂ ምን ሳገላብጥ አንዴ ከላይ አንዴ ከታች ሆኜ ከዛ ደግሞ እንደውም ስራውን እያለው የምሰራው ለዛ እኮ ደስ ብሎ የምታደርገው አይደለ እንዴ? አንተ ተኝተህ ዝም ብለህ ስሜት ማጣጣም ብቻ ነው። እኔ ደስ ይለኛል እኮ ወገብሽን ይዤ እኮ ያለ ስራው የምሰራው ከላይ ሆኜ እሱ አንዴ ከላይ አንዴ ከታች ሆኜ አንዴ ከጎን እሱ ነገር አንዴ ብዙ ነገር የማደርገው ነገር እኮ እኔ ነኝ አይደለ እንዴ? ምን ምልክት ነው? እሺ እንዴ ስታሳይኝ ደግሞ ይናፍቀኛል። ይኸውልህ ሲጀመር ሁሉም ነገር እያወቅህ አትጠይቀኝ። እሺ አግብተሽኝ አስበሽዋል? ካጠገብሽ አሁን ብንገባ ጥሩ አይመስልም? ምን ታስባለህ? ደስ ይለኛል። ናፍቀሽኛል። እኔም እኮ እንግባ። ምንድን ነው እሺ አንተ የምትደረደረው? ከዛሬ የተለየ ነገር አለ እንዴ? ማግባት ፈልጋለሁ። አንቺ ለምን አትረጂኝ? ማግባት ምን ያክል ትከፍለኛለህ? ንገረኛ። ማለት አንተ ጋር አንቺ በገንዘብ ብቻ ዘመናቶች ምን ያክል ብትከፍለኝ እኮ ያንን ያክል የምትከፍልበት ገንዘብ አለ? ሀብት አለ? አንቺ በገንዘብ ነው የምትገዢው? ዕቃ ነሽ እንዴ? የምን ዕቃ የምታወሪው? የምን ገንዘብ? ገንዘብ ብዙ ነገር ይገዛል። ብዙ ነገር ፍቅር፣ ሁሉ ነገር እንደሚገዛ አታውቅም እንዴ? ተናገራ። ገንዘብ እኔ የገንዘብ ችግር ካለብሽ ችግር የለም። እስከምፈልግ ገንዘብ ድረስ ትችያለሽ። አንቺ እኔን ብቻ አግቢ። ይኸውልህ መጀመሪያ ብዙ ነገር አለብህ፣ ሲቀጥል ደግሞ ያስፈልገኛል። እኔ የገንዘብ ችግር የለብኝም። አንቺ እኔን ለማግባት ችግር የለብኝም። እስከዛሬ ዱቤ ምናምን እያልክ ስንት ጊዜ ነው እኔ በነፃ ከአንተ ጋር ስንት ነገር ያደረኩት? እሱን ካልሻለ መቻል ብዙ ነገሩን ስራ የምሰራው አይደል እንዴ? እኔ መክፈሉ መቻል ለማትረጂ ሲጀመር እዳህን ክፈል። እሺ እዳህን ክፈል ያለብህን ዱቤ። ከዛም በኋላ እስኪ ያሳየኛ ቢኖርህ እስከዛሬ ያለው እዳህን ክፈል። ያራቀን አይደል? ብር ያራቀን ያለብኝ ያራቀን ቀላል እንደ ያራቀን እኮ ክፈለኛ። እስኪ ያራቱን ቀን ሲያምጡ ክፈል ሰጥሻለሁ። አንዴ በዛ ለአንቺ ነው እኮ በዛ ይበልጥሽ ብዬ ነው። እኔ ለራስሽ ነው። እኔ የገንዘብ ችግር ኖሮብኛል። ኧረ እባክህ የለብህም። ለዛ ነው ጥሩ ነው። ከፈላማ ያሳይሽ አታበሉኝ ደግሞ ለእዳ አታብዢ። እዚህ ጋር ደግሞ አትያዘኝ እባክህ። እዚህ ጋር ነው ማለት እዚህ ጋር ነው በጣም እየተሰማኝ ያለው በእናትህ። ያው እኔ ትናፍቂኛለሽ። ይኸውልህ እንዲህ ስታሳይን ደግሞ ታጎብኛለሽ። ማለት ምን ማለት ነው? ይኸውልህ አሁን የመጣሁበትን ጉዳይ ልጨርስ። እኔ ብዙ ስራ አለብኝ፣ ብዙ ሰዎች ይጠብቁኛል። እሺ ይሄን ደግሞ አንተ ታውቃለህ። እንደሚጠብቁሽ አውቃለሁ እኮ ተናገርና እንሂድ በቃ አሁን እንጨርስ። ምንድን ደግሞ እንደዚህ አጥብቀው ማሰር ምን ማለት ነው? ሌላ ሰው እንዳይፈታብህ ነው? ተዘጋጅተህ አትጠብቀኝ እንዳንተ። ምንድን ነው እንደዚህ የሚያደርግህ? ይኸውልህ በቃ ተነስ፣ አሁን ተነሳ። መጀመሪያ ለዛ ነገር መልስ ስጪኝ። የትኛው መልስ ነው? ከዛ በኋላ ችግር የለውም። መጀመሪያ ራስን ጠብቅ። ከዛ እኔ ምን ጎደለብኝ? እስኪ ኧረ እባክህ ከአንቺ ነገር ቤትህን አሳድስ። ብዙ ነገር አለ፣ ብዙ ነገር ያስፈልግሃል። ራስን ቀይር፣ መኪና ግዛ። ከዛ ብዙ ነገሮችን እስኪ ራስን ተመልከተው። እሺ ከገባ አሁን እንደምፈልግ ካደረኩሽ ምን ታደርጊልኛለሽ? ታገቢኛለሽ? እንዴ ምን ማለት ነው ታገቢኛለሽ ማለት? ይኸውልህ ሲጀመር ካደረግን በኋላ ይህን ጋብቻ ጥያቄ እንደማትጠይቂኝ በጣም እርግጠኛ ነኝ። እንደማስጠላ ሁሉ ድረስ ነው የሚገባኝ። ከዛ በኋላ ከጠይቅሽ ምን ማለት አትጠይቀኝም? ስለማውቅ ነው። እርግጠኛ ነሽ? ያ ወንዶች ተመሳሳይ ባህሪ እኮ ነው ያላችሁ። ምናልባት በሴክስ ስለተመቸው ሊሆን ይችላል። ሌላ ነገር አሁን ከአንተ ጋር መኖር ብችል ማለት ነው ምን እንደምታደርግ ታውቃለህ? ከዚህ ልጆች ይመጣሉ። እኔ አስበኋን ልጅ ወልጅ ጡት ምናምን ሳጠባ ምናምን። ኧረ በእናትህ እንደዚህ ነው ወሬ አታውራኝ። አሁን ብንገባ ምን ይመስልሃል?
አንቺ እንደው ዛሬ ተነስቶብሻለሽ አፍከሽኛል። ግን ከዛ በኋላ መልሱን ከሰጠሁሽ ግን ቆይ በመጀመሪያ ግን የነበረብን ዕዳ ቅድሚያ ክፍያ አሁን የለኝም አለሽኩኝ። የለኝም ምን ማለት ነው? ከባንክ አላወጣሁም ሰጥሻለሁኝ። አይ ይጠራቀምልሽ ላንቺ። አይ አልፈልግም። ዛሬ ቅድሚያ ክፍያ ነው የምፈልገው። እሺ ነይ ሰጥሻለሁ እኮ መጀመሪያ እንድትሰጠኝ ነው የምፈልገው እኮ ስጠኛ። መጀመሪያ ብሩ ውስጥ ነው እኮ እዚህ ጋር እንድትከፍለኝ ነው የምፈልገው። እሺ ግባና አምጣልኝ። ነይ እሺ እንቺ እኮ የታለሽ አምጣ እንቺ እንዴ ማለት ይሄ ምንድን ነው እኮ? ይሄ ምንድን ነው ንገረኛ። የነበረብኝ ብር ነው ማለት እኔ እኮ እስከዛሬም የዛሬውን ነው ጭምር የምፈልገው ገባ እኮ። የዛሬውን ደግሞ ሰጥሻለሁ። አይ አልፈልግም። የዛሬ ነገ ምናምን እንድትለኝ አልፈልግም ገባ። እንደዚህ ከሆነ እኔ ይቅርብኝ። እንደውም ካሁን በኋላ አልፈልግም ገባ። ሰማኛለህ? እኔ ከአንተ ጋር ከዚህ በኋላ አልተኛም። እንዴ እኔ ሁሌ በአንተ ዳኔ እንትን ማለት አለብኝ እንዳይደብርም እንደ አንተ። ኧረ አንቺ አገግሚ ነይ በእናትሽ። አልመጣም። መጀመሪያ ዕዳህን ጨርስ እሺ። እኔ ሁሌ ካንተ በነፃ መተኛት አለብኝ እንዴ? ትዳር ትላለህ። በዚህ ስራ ነው እንዴ ካንተ ጋር በትዳር የምኖረው? እስኪ መጀመሪያ ራስን ቀይር እንዴ። ምን አይነት ሰው ነው ዛሬ? ጭራሽ ደግሞ ብሎ ዛሬ በነፃ መተኛ ይለኛል እንዴ? በጣም ገርማን እኮ ጭራሽ። እኔ ምን አይነት ባህሪ ነው ደግሞ ዛሬ ያመጣው? ምን አይነት ነገር ነው ያመጣው ዛሬ ጭራሽ? እንዴ ጭራሽ ዛሬ ጭራሽ ምን አይነት ባህሪ ነው ያመጣው? አንተ ምን አይነት ሰው ነህ? ማለት ግግም ነው ያልሽ። አንዳንዴ ደግሞ ቆይ ምን ነው ዛሬ የተነጫነጭክ ያለው? ምን ነው እንደዚህ ታጠይቁሽ? አንቺ ምንድነው ቁም ነገር እንኳን እንትን ቁም ነገር ማለት ለአንተ ምንድነው ቁም ነገር? እኔ ስራ ፈቀድኩሽ ነው እንደምትሆኝብኝ? ቁም ነገር ገንዘብ የሌለው ቁም ነገር አለ እንዴ? ገንዘብሽን የከልክዬሽ አውቃለሁ። በቃ ተጨማለቅ ገንዘብ እኔ ገንዘብ ከልክዬሽ አውቃለሁ ምናምን። እኔ ስራ እኮ ትቼ ነው አንተ ጋር እዚህ ጋር መጥቼ እኔ እዚህ ጋር ምን ብዙ ነገር እያደረኩ ያለው እኔ እንደሌሎቹ ለአንተ ብዙ ነገር የሆንኩ እንዳለ አይታይማ። ሲጀመር አንተ ይገባል ፍቅር ትዳር ምናምን። እስኪ መጀመሪያ ራስን ቀይር። እኔ ላንቺ የሚሆን ገንዘብ አንቺ አግቢኝ እንጂ እኔ ሰሽ እንዴት ነው? ኧረ እባክህ ተው እንጂ በጣም ትቀልዳለህ አይደለ? እኔ በገንዘብ ዙሪያ ነው የተከራከረሽ እንኳን አውቃለሁ። አንቺ ባልሽኝ ነው ዛሬ ጨምራ ዛሬ ቀንሷል ያልሽ የምታወጪው ዋጋ። እኔ አንድ ቀን እንኳን ዋጋ ቀንሽልኝ እንዲያርግልኝ እንዳይዎች ተከራከረ። ቤት ራሱ ቢሆን ሙቀት አለው በጣም የተነትን ነገር አለ። ደግሞ አታጸዳም እንደ ቤቱ ነው ከመስራት። እኔ እንደዚህ አይነት ሰው ጋር ምን የምኖረው? እንደዚህ አይነት ሰው ነው አግብቼ የምኖረው? አንቺ ካገባውማ አንቺ ታዘ ኧረ እባክህ እንደውም ተኛለሁ በቃ እዚሁ። የትኛው መልስ? መቼስ ስለዚህ መልስ አለሽ። ይሄማ ታውቀዋለህ፣ የምታውቀው ነገር ነው። አሁን ግን ምንድን ነው ነገር ስታየው? አሁን እያደገልሽ ነው። ይሄን ላይ እኔ ስራ አይደለ? እዛማ እያስጀመሩ ይተውሻል። ከዛ መተሽ ነው ማን አስጀምሮ የሚተው? እባክህ ሁሉም ይፈልጋል። ከኔ ጋር የማይተኛው እንደሌለ ሁሉም ደስ ብሎት የሚያደርገው። እሺ አሁን ከቻልክ ልብስን አውልቅ። ምን ማለት ነው? በቃ እንዴ የመጣበትን ሰዓት እየደረሰ እኮ በቃ ካደረግን በኋላ ከፈለክ እንትን አለ። አሁን ታውልቃለህ። ልብስን አውልቅና በቃ የመጣበትን ጨርሼ ነው። እና አሁን ደስ አለ ረካ። ዛሬ ግን ቀነሰሻል። ዳግሞሻል። ምን ማለት ነው ቀነሰሻል ማለት? ኧረ እባክህ
እኔ እኮ ነኝ ስራው የምሰራው። ምን ነው አልክ? እንደፈራሁት ሆነ እንዴ? እንደ ሀሳብን ቀየርክ? የእስካሁን ጥያቄ ሁሉ አሁን ተመለሰልህ? ዛሬ ፋታ ሰጠሽኝ። ሀሳብ ገባሽ? ፍቅር ያዘሽ? ፍቅር ያዘሽ? አዎ። አይ ወዳለሁ እኮ ያው አስብልሃለሁ። ማለት ነው ደከምሽኝ ማለት እኔ ያደከምኩሽ አንተ ነው ያደከምከኝ። እንዴት ነበር? አልጠግብሽም እኮ። ኧረ እባክህ። አይ እኔም እኮ ያው ስለምወድ ነው ታውቃለህ። ከአንተ ጋር እንደዚህ መሆኑ እንጂ እኮ ከሌላ ሰው ጋር በብዙ ገንዘብ የሚከፋኝ ነገር መስራት እችላለሁ። ግን አንተ ስሜት ስላለኝ ነው እንደዚህ እየሆንኩ ያለሁት። አሁንም የኔ ስሜት ደግሞ አልተቀየረም። ምን ማለት አልተቀየረም ማለት? ለማግባታቸው ሰዎች ግን ደግሞ እኮ በዚህ መንገድ እናንተ የምንጋባ ሰዎች አይደለም። በመንገድ ነው ማግባቶች። በቃ በቂ ገንዘብ ሊኖር ይገባል እንችላ ማግባት እና ከአንተ ጋር ስኖር እንግዲህ አስበው። እኔ ልጅ ወልጄ እንደዚህ የሆነ ብስቅቅል ያለ ህይወት እንድኖር ነው የምትፈልገው? እኔ ደግሞ እንደዛ መኖር አልፈልግም። ያኖር ቤት አለኝ፣ የኔ መሰለ ቤት አለኝ፣ ገንዘብ ደግሞ ምንድን ነው ቅድም ስታስቸግረኝ የነበረው ያለ ኮንዶም ምናምን አድርግ እያልክ ስታስቸግረኝ የነበረው? ስለምወድሽ ነው አንቺ ልጅ ማለት ምን ማለት ነው? ቆይ እኔ ማለት ከኔ ጋር ያለ ኮንዶም ብታደርግ ስለኔ ጤና ታውቃለህ? ከብዙ ሰዎች ጋር እንደምወጣ ታውቃለህ? እኔ እኮ ለአንተ ስለምጠነቅቅልህ ነው እንጂ እኔ ማድረጉ ምናምን አቅቶኝ አይደለም። ሲቀጥል ደግሞ ሳንመረመር እንደዛ እንዲሆን አልፈልግም። እኔ ስለምወድሽ ነው። እኔ ደግሞ አንቺ ምን ያለው ነው እና አንተ ምንም በሽተኛ እንድንሆን የምትፈልገው? እኔ አሁን ለምሳሌ አንተ ጤነኛ ሁን አትሁን አላውቅም። ሲቀጥል እኔን ደግሞ አታውቅም አይደለ? አይ እንደዛ ነገር የሚባል ነገር እኔ እኮ በጣም ነው የማስብልህ። አንተ አይገባህም እንጂ ነገሮቹ እንዴት እንደምትረዳቸው አላውቅም። እንዴት ማረዳቸው? በቃ ምን ማለት ነው? እና ታዲያ እንዴ ጭራሽ በሽተኛ ሁኚ አንተን እንዴት እንደምታስበው ነገሮችን እኔ አላውቅም ማለት። ቆይ እንዴት ነው? እኔ በተደጋጋሚ ነገርኩ። እኔም በእንደዚህ መንገድ በሽተኛ መሆን አልፈልግም። ሳንመርመር ምንም ነገር እንድናደርግ አልፈልግም። እኔ ደግሞ አምሻለሁ እንጂ ወይ ሰውዬ በቃ እኔ አሁን መታጠብ አለብኝ። ገባህ? እኔ ከዚህ በላይ አንተ ከአንተ ጋር መጨቃጨቅ አልፈልግም። በቃ ምንም ሳታስቢ እንደዚህ በቃ ዝም ብለሽ ቤቱ ራሱ እንዲዝብር እኔ ራሴ ይረከበኛል። እኔ ራሱ ታጥቢ ደስ ይለኛል። በቤትን አስተካክልሽ። እኔ ያው መሄዴ ነው በቃ። ያው የምትፈልገው ነገር አደረግን አይደለ? በቃ ጨረስን እኮ። አዎ። እና ከዚህ በላይ ምን ፈለክ? ምን ማለት መድገም ማለት? ከዚህ በላይ ምን ፈለክ ማለት? የምትፈልገውን በቂ ነገር ነው የሰጠው። አሁን ቤትን አስተካክል ባከታት። የተዘከረከው ነገር አስተካክል። እኔ ልሂድ በቃ። ምን ማለት ናፍቀኛለሽ ማለት? በቃ ለዚህ ነው አይደለም? ለዚህ ነው የምትፈልገኝ እኮ። ናፍቆት ሴክስ ላይ ብቻ ነው አይደለ? አይ ወንዶች ገብቶ ሁሌም ለስሜት ብቻ ነው የምትኖሩት። እሺ ጠብቂኝ ልሸኝሽ፣ ጠብቂኝ ልሸኝሽ። ሰማሽ? ጠብቂኝ እሸኝሻለሁ። ቆይ አንዴ። ሸኝ ቤት አያደርስም። ሌላ ጊዜ ሸኝሽ የለ እንዴ? ጠብቂኝ ነው እየቆለፈ ነው አይደለ? አያስፈልገኝም። በቃ ተመለስ። ከዚህ በላይ ልትሸኝኝ አልፈልግም። በቃ እዚህ ቤት እንዴ ሰውዬ ተኝታ ነው እንዴ? ጋድሚያ እንተ ምን አለብህ በዚህ ሰዓት ትተኛለህ አይደል? ኦይ ከዛ እኔም እዚህ ጋር ደም ብል ይሻለኛል።
እንዴ ጸዲ፣ ወይኔ ቆይ እስኪ ልደውልላት። እቺ እብድ የሆነች ልጅ ወይዬ 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 ጸዲ እንዴት ነሽ? ጠፋዋ አዎ እባክሽ ሰሞኑን እባክሽ ስራ ቀዝቀዝ ብሏል መሰለኝ። ኦኬ አንቺ ጋርም ነው ማለት? ኦኬ ያ ሰውዬ ጋር ልትይኝ የፈለግሽው አልገባኝም እኮ የባለፈው ዲያስፖራ። ኦ አወኩት እንደ እሱማ በጣም እኮ ነው የሚከፍለው። አዎ ገባኝ። እና እሱን ሰውዬ መቼ ነው የምታገናኝ? በእናትሽ ኧረ ለብቻሽ ትጠቀሚበት ነው እንዴ? አንቺ ጓደኛሽ አይደለም እንዴ እኮ? ታዲያ ምን ችግር አለው? ማለት እኔ ያው ለአንድ ቀን ለሁለት ቀን ነው። ከዛ ያው እኔ የተወሰነ ቢከፍለኝ እንኳ ለእኔ በቂ ነው። ብዙ ነገሮችን እቀይርበታለሁ ማለት። ኧረ አንቺ ራስ ወዳድ አትሁኝ። እኔ ስንት ሰው ነው የሰጠሁሽ? ቢያንስ እኔ ስንት ባለሀብት ነው ያገናኘሁሽ? አራት ቀን ልጅ በእናትሽ እኔ ለአንቺ እንደዚህ ነኝ? አዎ ገባኝ። እንዴ ችግር የለውም። እኔ በምወጣው መንገድ እወጣዋለሁ። አዎ እባክሽ የሆነ ቦታ ነኝ ያለሁት። አንድ የሆነ ጀዝባ ነገር አለ። ወይ ገንዘብ የለው ወይ የሆነ ነገር የለው። እና ምን አልሽ እኮ ባለፈው ነግሬሽ የለ ስለ ልጁ? አዎ እሱ ጋር ነኝ። እባክሽ አሁን አይሰማኝም፣ ተኝቷል። እኔ እንጃ ቤት ስገባ ተኝቶ ነው ያገኘሁት። አንቺ ጋር እንኳን እያወራሁ ምንም ነገር አይሰማም ብታይ፣ እኔ እንጃ ምን እንደሆነ እራሱ አላውቅም። ከሱ ጋርማ ያው ምን ላድርግ ብለሽ ነው? የሆነ ምስኪን ነገር ነው ብታይ። እኔ እንጃ የሆነ ደህና ነገር አለ፣ የሆነ የሚስብ ነገር አለ። እሱማ ልክ ነሽ እኮ። ወንዶች መቼስ ከጭን በስተቀር ሌላ ምንም እኮ የሚታያቸው ነገር የለም። የታወቀ እኮ ነው። ግን እሱ የሆነ ነገር አለ፣ የሆነ ነገር የሚስብ ነገር። ግን ምን እንደሆነ እኔ ራሱ እየገባኝ አይደለም። እኔ እኮ ሳይገባኝ ቀርቶ አይደለም፣ ሳልረዳሽ ቀርቼ አይደለም። እንግዲህ እናያለን። እስኪ የሚሆነውን ነገር አብረን እናያለን። ያው እንግዲህ ባለው ነገር ደስተኛ እንደሆነ ይነግረኛል። ከዛ ይለሳለሳል የሆነ ነገር ምናምን። እኔ እየገባኝ አይደለም። ግን ብቻ ያው ወንዶች ከልካቸው ያልፉ ተመሳሳይ ናቸው በብዛት። ግን እናያለን። እባክሽ ገንዘብ ብቻ ይጭነቀው። ገንዘብ ካለ ሁሉም ነገር አለ። እና መቼ እንገናኛለን? እባክሽ የሚነሳ ነገር አይደለም መሰለኝ። እኔ ትንሽ ልየውና ካልሆነ እወጣለሁኝ። መች መተሽ ነው? ከወጣሁ አንተማ ምን? እሺ በቃ እንገናኛለን። መች መተሽ ነው? መቼ መተሽ ነው? አንተ ምን ትሰማለህ? ሲጀመር እኮ ተኝቼ ነበር። ሰው ሲሞት እራሱ እንደዚህ እኔ እንጃ፣ የምር ግራ እያጋባኸኝ ነው። ጭራሽ ሌባ ቢገባም ቤትም ማንም አታይም ማለት ነው በዚህ ሁኔታ። እኔ ቁልፍ ስላለኝ ነው እንጂ በእርግጥ ቢሆንም ቁልፍ ሳይኖር ሌባ ከየት ይገባል?
ምን የሚታወቀን አንተ እንደሆንክ በየቦታው እየሄድክ ቁልፍ መጣ ነው ስንቴን ያስቀየርከው? በጊዜ መጣሽ ዛሬ? በጊዜ መጣሽ? ናፍቀኝ ነው እና ከናፈኩሽ እሱ ጋር ነው እንደምትቀመጪው? እና ያው ልቀስቅስህ መጥተሽ እኔ ጋር ተይኝ። አሁን እንቅልፍን አልጨረስኩም እንዳትለኝ። ለኩኝ ነው አክሽው እና እንዴት ነው? እኔ ስልክ ሳውራ ሰምተኝ የተነሳው ወይስ መቼ ነበር እኮ ልቀሰቅስ ሞክሬ ልትነሳ አልቻልኩም። ታይቼ ነበር ትንሽ እንቅልፍ ይዞኝ። ነይ እዚህ ጋር እስኪ ናፍቅሽ። በጣም ተሳር ያው ናፍቀኝ ነው አቸክላልክ ብዬ ነው። እና ልጅ ታዲያ ለምሮ አግቢ ስልሽ የምትገደል ወይ አንተ ደግሞ ነገርኩህ ስንት ጊዜ ደጋግሜ ልንገርህ። ለምንድን ነው የማትረዳው ሀሳቤን? ለምንድን ነው እኔ እስኪ ገንዘቤን እንኳን እስካሁን በስርዓት እንኳን አልከፈልከኝም። ገንዘብሽን ማልሰጥሽ እኔ አሁን ዛሬ ሁሉ ነገር ሰብስበን ሰጠኝ ፈልጋለሁ። ቆይ እኔ መናፈቅ አልችልም እንዴ? መናፈቅ ትችያለሽ እንዴ አንቺ? ምንም ደግሞ አልችል ሰው አይደለሁ እንዴ? መናፈቅ ምቺ እኮ ይመስለኛል ነበር። እኔማ ያው ከሌለህም ቤት ጠብቀሃለሁ ብዬ ነበር። አጋጣሚ ስገባ ተኝተሃል። ምናፍቂኝ ከሆነማ ወድሽኛል ማለት ነው። ለምን አልወድም? የሚወደድ ነገር እኮ አለ። የአንዳንድ ነገር ድርቅ የምትሆን ነገር አለ። የሆነ ነገር ነው እንጂ የሆነ የተወሰነ ነገር እኮ አለ። ወቶጂን ከሆነ ታዲያ ለምን አግቢኝ ስልሽ ትዳዳለሽ? ቆይ እኮ ለአንተ ስለ ትዳር በደንብ ግን ታውቃለህ? ማግባት ምን እንደሆነ በደንብ ዲቴል የምታውቀው ነገር አለ? እስኪ እሱ ነገር አስረዳኝ። እንዴት አላውቅም? ዝም ብሎ ማግባት አለ እንዴ? ዝም ብሎ ቤት መግባት አለ እንዴ? ቆይ አንተ ሰራተኛ ታደርጊ ነው እንደምታገባኝ ማለት አሁን አንቺ እኔን ከወደድሽኝ አንቺን ከወደድኩሽ ካስደሰትሽ በቂ ነው እንዳትለኝ መቼ ሌላው ይቅርሽ። እኔ እናንተ ሳንበላ ሳንጠጣ ሳንለብስ የሆነ ነገር ሳናደርግ አብረን መሆን እንችላለን? አንችልም። እንችላለን ፍቅር ካለ። አይ ፍቅር ብቻውን በቂ አይደለማ። እና ፍቅር ካለ ነው። እስኪ ራስን ቀይር አሳየኛ። ያኔ ደግሞ ምናልባት ሀሳብን ቀይር ይሆናል። ያው ታውቃለህ ምን እንዳሳይሽ ነው ፈልጊ? እኔ ለአንተ ስሜት ባይኖረኝ ፍቅር ባይኖረኝ እዚህ አንተ ጋር እየመጣሁ በየቀኑ ልጋደም ነበር። ፍቅር ቢኖርሽማ አግቢኝ ስልሽ ትይ ነበር ወይ? እኔ እንዴት ልንገርህ? እሺ ቆይ ይሄ ሁሉ ነገር የማደርገው ትርጉም አልባ ነው ማለት ነው ለአንተ እዚህ ቤት መምጣቴ? እኔ ሳትለኝ የምመጣው እኔ እንጃ። አንተን በምን መንገድ እንደተረዳሁ እየገባኝ አይደለም። አንተ ትዳር ብቻ ነው የታየህ ያለው። ካገባሽኝ ሁሉም ነገር እኮ ቤት ቅምጥ ልታደርጊ ነው ወይስ የሆነ ነገር ልታደርግ አስበህ ነው? ቅምጥ የምትሆኝ በምትገምናል? እኔ እንጃ። ለምን ቅምጥ? እኔ ባለትዳር ሰው ነው እኮ ቅምጥ የሚለው። ያው ለመጀመሪያ አንተን በደንብ ማወቅ አለብኝ። ሲቀጥል ደግሞ አንተ ራስህ ብዙ ነገሮች አሉ ማስተካከል ያለብህ ነገሮች፣ እነሱ ማስተካከል ይኖርብሃል። ማስተካከል አለብኝ ማለት እንደነገርኩ ነው። እስኪ ምናልባት አንተ ብዙ ነገሮች ማስተካከል አለብህ ብያለሁ አይደለ? ሲቀጥል ደግሞ እስከ ዛሬ የዋሸኝ ነገር ካለ በግልጽ መናገር አለብህ። ከኔ ውጭ ከሌላ ሴት ጋር እየወጣህም ከሆነ እያደረግክም ከሆነ ያንዳንድ ነገር በግልጽ ንገረኝ። እኔ ከአንቺ ምንም የምደብቀው ነገር የለም እኮ ተናገራ። መቼም እኔ መጀመሪያም እንዳልሆንኩ ታውቃለህ። አሁን ላይ መቼም አንቺም ብቻ ነው ከአንቺ ጋር ብቻ ነው ሴክስ የማደርገው አትለኝም። ይኸውልሽ እኔ ከአንቺ ሌላ አሁን ላይ ሴት አይታየኝም። ማለት ሚስት የለም ማለት ምንም ፍቅረኛ ምናምን የለም። እኔ በዚህ ሰዓት ልቤ ውስጥ ያለችው ሴት አንቺ ብቻ ነሽ። እሱን ተው እባክህ። የሆነ ነገር አንድ ነገር እጃችሁ እስኪገባ ድረስ ብቻ ነው የምትጠብቁት እንጂ ያ ነገር እጃችሁ ከገባ በኋላ ማቋሸሽ የሆነ ነገር ማለት ምናምን የሆነ የቤት ውስጥ የሆነ የቤት አይጥ ምናምን ነው የምታደርጉት። ከዛ ውጭ ምንም እንክብካቤ ሁሉ አድርጉት። እንደው እንደምትንከባከበኝ ሁሉ ላትንከባከበኝ ትችላለህ። እሱ እኮ ሰው የማያፈቅረውን ሰው ሳይገባ ነው። እኔ ደግሞ አንቺን በጣም ነው የማፈቅርሽ። ይሄማ የሁሉም የወንዶች አባባል ነው እባክህ። መች ጠፋኝ። እስኪ አንተ ከወንዶች ጋር የተለየ ባህሪ ያለኝ የተለየ ፍቅር አለኝ ላንቺ ብለህ እስኪ አሳይም። አሁን ያላየሁትን ነገር እኔ መቼም ከአንተ ጋር ስኖር ማየው አይመስለኝም። መጀመሪያ ማየት አለብኝ። ከኔ ጋር ስኖሪ ነው እንጂ ፍቅሬ በደንብ ይገለጽልሽ። አሁንማ ኧረ እባክህ እንዴ አሁን ማሳመን ትችላለህ እኮ። አሁን ብዙ ነገር ልታሳየኝ ትችላለህ። ፍቅሬ ልግለጽልሽ? እስኪ ፍቅርን ግለጽልኝ። እንዴት አድርጌ? ደስ ባለ መንገድ። እኔ ደስ የሚለኝ በሌላ መንገድ ነው እኮ። ንገረኛ። በዛ ይመችሻል እኮ። ችግር የለውም።
አሁን ሳመሽ በዚህ ታታደለኝ ነው። በዚህ መንገድ ካልሆነ አታሚም ቢያ ነው ማለት በዚህ ታታደል ይፈልጋል። አይ በዚህ ታሳመነኝ እኔ አሁን ማናመሽ ምን ማለት በዚህ እንዳምነት ፈልጋለህ እንዴ አንተ? ቆይ ጭራሽ ኮንፈረንስ ስለሳምከኝ እኔ ይኸውልህ ሲጀመር ፍቅር ማሳመን ወይም ደግሞ ትክክለኛው ነገር ቦታው ካወቅ ልብ ላይ ነው፣ ከንፈር ላይ አይደለም። ታደርገልኝ ነው በዚህ ተሸውለኝ ነኝ። አንቺ አይገባሽም። ምን ከንፈር ላይ አይደለም ቀረብ ልብ ላይ ነው ያለው። እሺ ከተማ በዚህ ተሸውለኝ እንዳትሞክር። እሺ ጭራሽ ምን ብለህ በዚህ በከንፈር ታታለለኝ ነው። ትቀኛለሽ። በቃ ካንተ ጋር ምን አጨቃጨቀኝ? አትግኒ ማለት የምን ቀናት የምታወራው? አትግኒ ማለት እኔ ካንቺ ውጭ ማን ወዳለው ነው? ኧረ እባክህ ተው እንጂ። ማን ወዳለው ካንቺ ውጭ? ለዛ ነው እኔ በ5 ደቂቃ እና በ10 ደቂቃ ውስጥ ደከመኝ የምትለው። ከሌላ ሰው ጋር ስለምታደርግ አይደል? እያደርኩ ራሱ ባንቺ ነው መቼም አይደል? ምን ያህል ለምዶሽ ታውቂያለሽ? ኧረ እባክህ ምን ያክል ነው የምትወደኝ? እባክህ እኔ አንቺ ማለት አትጠቀም ደግሞ አልፈልግም እንዴ? ትናፍቂኛለሽ። ስማኝ መጀመሪያ ካንተ ጋር እኮ ምንም የተግባባን አይደለም። ስትርቂኝ ይጀንቀኝ እኮ የተግባባን አይደለም። እንዴ ስትርቂኝ ትናፍቂኛለሽ እኮ አትራቂኝልሽ። ለዛ ነው ምን ማለት ነው? በቃ ካንተ ጋር ማውራት አልፈልግም። ጨርሻለሁ። ከኔ ጋር ማውራት ፈልጊ ይችላል። ምን ማለት ነው? ከኔ ጋር ማውራት ፈልጊ ማለት ነው። ከኔ ጋር ማውራት ፈልጊ ካልከኝ እሺ ከኔ ጋር ማውራት ፈልጊ ደስተሽ ነው። ብዙ ነገር እሺ ቆይ ምንድን ነው የጣልክብኝ? ነገር ጣልክብኝ እኮ እዚህ ጋር ወደቀብሽ ነው ወደቀ። አይ በቃ ኖርማል ነው። በቃ እሺ ተው በቃ ኖርማል ወደቀ። ማንቺ ከኔ ጋር ታደሙን ሰው መፈለግ ነው። ምን ማለት ነው? ከኔ ጋር ምን ፈልግ ማለት እኔ ስናፍቅኝ እንትን አትረጭኝ። እኔ እኮ በጣም ፍቅኝ ለምን አልገባህም? አትረዳኝም። ይገባኛል። አንቺ ነው የማይገባሽ። እኔ በጣም አሳየኝ፣ የምትወደኝ ፍቅርን አሳየኝ። ቆይ አንተ ሴክስ ላይ ብቻ ነው ፍቅር የምታሳየኝ? በብዙ ነገር እኮ ይታያል። እስኪ አንቺ ብሎ እንዳሳይ ትፈልጊያለሽ? ለምሳሌ ብዙ ነገር ገንዘብ አለ፣ መኪና መግዛት አለ። አንቺ በገንዘብና በመኪና ብቻ ነው የምታሚው? አይ እንደዛ አላልኩም፣ ግን አስፈላጊ ናቸው ለህይወት፣ በጣም ወሳኝ ነገሮች ናቸው። አንቺ አስፈላጊ ነው በጣም? አዎ በጣም። እኔ ደግሞ ለኔ አስፈላጊ ነገር አንቺ ብቻ ነሽ። ኧረ እባክህ እሺ ታገኛለሽ አታገኝም? ካላንቺ ማሰብ አልቻልኩኝ። አይምሮዬ ሙሉ ተቆጣጥረሻል። አንቺ አይገባሽም። ምን ማለት ነው አይገባሽም ማለት? ምን ያለበት ውስጥ እንዳለሽ ምን ያለ ቦታ እንዳለሽ አይገባሽም። ቆይ እኔ ከወደድከኝ ካፈቀድከኝ ለምን ምን ነገር አታደርግም? አንቺ ምን አይነት ነገር ማድረግ ነው አንቺ ከኔ ጋር የምትለኝ? ለምሳሌ ልክ እንደነገርኩህ አይነት ነገሮች። ምን ለምሳሌ? በቃ ህይወትን የሚቀይር ነገር ነው። ገንዘብ ሀብት ያስፈልጋል። እኔ ደግሞ ታስፈልጊ በህይወት አንቺ ብቻ ነሽ። ይኸውልህ ፍቅር ብቻ በቂ አይደለም። ምን ፈልጊ? አንቺ ገንዘብ ብቻ ነው የሚያሳስብሽ? በቃ ለአንቺ ፍቅር ማለት ቤት መኪና ነው። ይኸውልህ እኔ እኮ ለአንተ ፍቅር አለኝ። ትንሽ የሚሆን ስሜት እኮ አለኝ። ግን ደግሞ ይሄ እናንተን እስከ ጥግ ድረስ አብሮ የሚያዘልቅ ነገር አይደለም። ስሜት ቢኖርሽማ የኔ ስሜት ትረጂ ነበር እንዴ? እየነገርኩህ እኮ ለምን አትረዳኝም? እኔስ ሲቀጥል ደግሞ እኔ እናንተ የሚያገናኘን አንድና አንድ በቃ ሴክስ ነው። ትከፍለኛለህ፣ በቃ አንተ የምትፈልገው ነገር አደርጋለሁ፣ ሄዳለሁ። ትከፍለኛለህ፣ ሄዳለሁ። ገባ? እንደዛ ከሆነ ናፍቀሽኛል። እሺ ነው እንግባ። ምን ሆነ ይዤሽ ልኩ እኮ አንተ ደግሞ እንደነገርኩህ ፍቅርን የምታሳየኝ በዚህ መንገድ ብቻ ነው ወይ? እኔማ በስንት አይነት መንገድ መሰለሽ? ምን ማለት ነው እንዴ? ቆይ የት የምትወስደኝ? እሺ እንዴ አውርደኝ እንዴ
አትኝ እንትን እኮ ማናገረው ምን ማለት ነው እንዴ? ቆይ እንትን እኮ ነው ወርገሽ አንተ ብታወልቅልኝ ይሻላል ይካልኩልሽማ እኮ ፍቅር እኮ ከዚህ ይጀምራል። ፍቅር ከዚህ ነው እንክብካቤ የሚጀምረው። ደግሞ ዛሬ ምንድነው? ቆይ አንተ ምንድነው ያደረከኝ? ነይ ተኝ እንጂ ያልተጂ ነው እንዴ? ከዚህ በላይ አልችልም። ወይኔ አልመነሳት ሁሉ እያቃተኝ ነው። ቆይ ሰውነቴ ሙሉ ከስብርብር ነው ያለው። ደክሞኛል። ነይ ተኝ ማለት ቆይ ዛሬ በነፃ አገኘው ብለህ ነው እንደዚህ ተጫወትክብኛለህ? ምን ማለት ነው? እኔ ከዚህ በላይ መቆቆም አልችልም። በቃ እንደው መሄድ አለብኝ። ካንተ ጋር እዚህ ጋር ምን አደረገ? ወይ የለም ተጂ ማለት የት ሄጅ ነው? ወደ ቤቴ ነው የምሄደው። እንዴ አንተ ደግሞ ጭራሽ አበዛኸው። ምን አለ ዛሬ ወይኔ ራስሽ ዛሬ መጥራሽ ገለኛ ምን እንደሆነ ካላቀም። ዛሬ ደግሞ አንቺ ተቃራኒ ሞተሻል ማለት ሌላ ቦታ ገብተሽ ነበር እንዴ? እንዴ ልቤን ሁሉ ነው የሳወርከኝ እኮ ጭራሽ ዛሬ። ፍቅሬ እየጨመረ ሲመጣ ነው። ኧረ እባክህ አሁን ብር የለኝም እባክህ። ራይድ ጥራልኝና ልሂድ በቃ። ቅድም ራሱ እንዴት እንደመጣሁ ነው የማውቀው። በነፃ አገኘው ብለህ ጭራሽ እኔን ተጫወትክብኝ ዛሬ። ያው እኮ አንጣጣሽ እኮ ራይድ ከጠራው እኮ ሻርሶ ወስድ ምናልባት ቢቀለኝ ነው እንጂ ራይድ ከጠራው እኮ ተከፈለ ማለት። አሁን ጥራልኝ እሺ። ምን እንትን አትበለኛው እንዴ? እስከ ዛሬ ስንት ነገር ትቼልህ አይደል እንዴ ኖርኩት። እሺ አሁን ስጠኝ እሺ። ራይድ ጠርቼልሻለሁ። ያው ውጭ በር ላይ ይጠብቅሻል። ደውይ ቁጥር ደውለለታል። አዎ ያንቺን ቁጥር ሰጥቼዋለሁ። እሺ ስልክ የት ነው ያለው? አተኝም ከኔ ጋር በተኛ ይሻልሽም። አይ ልሂድ በቃ እሺ። ምን አለ? ቻው በቃ እሺ። ምን አለ ማለት እንዴ? ወይኔ ዛሬ እንዴት እንደምደርስ አላውቅም። ቤት ይኸውልህ በቃ እኔ ሄድኩ። እሺ ደውልልኝ በቃ ሂጂ በቃ እሺ። ግን ቆይ ዛሬ ግን ተበቀልክኝ አይደለ? ዛሬ አልከፈልኩኝም። የምር እሰራልሃለሁ። አልከፈልኩም ዛሬ። ያው እንግዲህ ቤተሰቦቼ እነሱ መኖሪያ ቤታቸው ገብቷል። እኔም ከዚህ በኋላ ከውጭ ጀምሮ ስከታተላቸው ነበር። አብሬ በጋራ ከምሰራበት ቦታ ይዟት መጥቶ ምሳ በልተው ወደ ቤት ገብቷል። እኔም እንግዲህ ከዚህ በኋላ ባለቤቱን ጠብቂያት ነበር። አስፈቅዳ መምጣት አልቻለች። ፋይናንስ ፈተና አይናት መምጣት አልቻለችም። ለዛ ብቻዬን ገብቼ ማናገር አለብኝ። ያለውን ነገር ደግሞ ለማወቅ ውስጥ ገብቼ እያንዳንዱ ነገር አጣራለሁ። አብራችን ግቡ። እነሱም እንደምታያቸው እስኪያሳያቸው ቤቱ መጋረጃ ሳይለው መሰለኝ በደንብ ይታያሉ። እያወሩ ነው። ማን ነው የመጣው? ይቅርታ በሩን ትከፍትልናለህ? እንዴት ዋልክ? መግባት እንችላለን? አቤት እንፈልጋለን። ከሰማኝ የሜሮን ቤት ነው አይደለ? አይደለም? ያንተ ስም ደግሞ ዘላለም ነው አይደለ? እባክህ ውስጥ ገብተህ ማውራት ያለብን ነገር ሳለ እባክህ ታስገባን። እኔ መስራ ባልደረቦቼ አጋይቶች ነን። አይ ችግር የለውም። እዚህ በኋላ ቁጭ አይዚው ጓደኞቼ ናቸው። የሰማኝ ከሆነ እባክህ እንድንገባ ፍቀድልና እንግባ። ምንድነው? እባክህ ውስጥ ግባና እናወራለን። አይ ምን አለ ቆይ ነው እዚህ ነው። እነሱ ጉልበታቸውን ሊጠቀሙ አታስገድድ። ምንድነው? እየሰማኝ ነው። ግባና ምንድነው? አይ ቆይ እንፈልጋችሁ ችግር የለም። ማውራት ይችላል። የሰማኝ ከሆነ ምንድነው? እነማን ናችሁ እናንተ? ምንድነው? እንደምን እየተካሄደለው? አንተ ካሜራ ምንድነው አትፈልጊ? ምንድነው? አይ ምን ማለት ነው? ምንድነው? እነማን ናችሁ እናንተ? ምንድነው? ምን ማለት ነው? እናጠፋው የሰማኝ ነው። ስሚ ላውራው ነው። ተረጋጊ። እሱ ልናወራው ነው። ቁጭ ብለሽ እናወራ። ይኸውልሽ ያጠፋሽ አይደልሽ? ጉልበት የሚጠቀሙ አታርጊ። እናንተ ስርዓት የለሽም እንዴ? ምን ማለት ነው ስርዓት የለሽም? እኔ ስርዓት ስላለኝ መሰለኝ ስርዓት አርፈሽ ቁጭ በይ። ይሄ ቤት የአንቺ ቤት አይደለም። ምን ማለት ነው? መኖሪያ ቤትሽ ነው። ስርዓት ያዝና ተቀመጥ። ይኸውልሽ የሰማሽኝ ከሆነ እርጭሽ እንዳያበሉሽ። ይሄ ቤት የአንቺ ቤት አይደለም። ቤትሽ ነው።
ምን አገባው? ቤት ሆነ መኖሪያ ቤት አይደለም። ዘዛ አርፈሽ ቁጭ በይ። ይሄ ቤት አንቺ ቤት አይደለም። እሱ አንቺ ቤት አይደለም። እና ምን ያፈላው ሀሳብ ምንድነው? ከተናገራ መጀመሪያ ሳትናገሪ መኖሪያ ቤት ባልሆነ ቤት መብት የለሽም። ይሄ ቤት አንቺ ቤት አይደለም። በቃ የኔ ቤት ነው። ቤቴ ነው። በቃ እንደፈለክ ማለት ቤት ነው። ላውጣልኝ ስራት የለሽም። ታለኝ ምናት ነው? ካሜራ ባለቤት አንተ ነው ማለት ነው። እኔ ነው ተዋሰው ሴት ነሽ ብለን ያከበርሽ ይሰማሽኝ አይደለ? እኮ የሰማሁት ቁጭ በይና ማውራት እንችላለን። ወደ ጅላ ቁጭ በይ። ማንነታችሁ ሳትነግር እዚህ ቤት እኛ ደጅ ማውራት እንችላለን። አለ እኮ አልፈቁሽ አለ ተራጉ ምንድናችሁ እናንተ? እንዲመጡ አታርገኝ እንዴ እኮ አይ ማውራት እኮ አንችልም። አልፈቁሽ አለ ማንነታችሁ ማን ነው? አውራቸው አይደለም እኛ አድገውኛ ከሆነ አውራቸው አትንከው በቃ አልፈቁሽ አለ ማውራት አንችልም። ግባና አውራ በቃ እኮ ተው። ተናገር። ሌባ ናችሁ እናንተ ልትዘርፉ ነው? ይኸውልሽ ሴትን ስለሚያከብሩን ነው። የሰማሽኝ ከሆነ ምዕራብ እኮ ይቻላል። ማንነታችሁን ተናገሩ። እና ማን ናችሁ እያልኩ እኮ ነው። ለምንድን ነው የማትመልሰው? ቁጭ ብለሽ አውሪኝ። የሰማሽ ነው እንደ አውራሽ ከፈለሽ ቁጭ ብለሽ አውሪኝ። ችግር አለ እኮ ችግራችሁ ምንድን ነው? እና ተቀመጥ። ማንነታችሁ መናገር አትችሉም እንዴ? ተቀመጠና አውራኝ። ምንድን ነው ችግሩ? ቆይ ታውቃቸዋለህ? ከዚህ ቤት መጥተው ያውቃሉ? አላውቃቸውም። ምንም እስኪ ዝም ብዬ አትጩህ እስኪ ተረጋጊና እንዴ ስልሽ እኮ ምንድን ነው የሚያረጋጋ ነገር እኮ የለም። ምንድን ነው ሀሳብ? ተረጋጊ እንዴ ምንድን ነው ወንድሜ ችግር ያለውን ችግር ነገር ተረጋጊና እንዴ ስልሽ